በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና መልጃ ተስፋ አድርገን በተከታታይ ክፍል ስለ ሱባኤ እንመለከታለን። በክፍል 1 በውኑ ጾመ ፍልሰታን እንደ አባቶቻችን ነው የምናሳልፈው። ሱባኤ እንዴት ተጀመረ? ሱባኤ የምንይዘው እንዴት ነው? በሱባኤ የምንበላው ጥሬና የምንጠጣው በሶ መጠን አለ ወይ የሚሉት ርዕሶች አንስተን ተማምረናል። ዛሬ ደግሞ በክፍል 2 ሱባኤ ማለት ምን ማለት ነው? ሱባኤ በቤታችን መያዝ እንችላለን ወይ? አርምሞ ማለት ምን ማለት ነው? ታቅቦ ማለት ምን ማለት ነው? ታቅቦ ከአርምሞ በምን ይለያል የሚሉትን አንስተን እንማማራለን። የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። ሱባኤ ማለት ምን ማለት ነው? ሱባኤ አንድ ሰው ከቤቱ ወጥቶ ወደ መንፈሳዊ ቦታ ገዳም ወይም ቤተክርስቲያን በመሄድ ከፈጣሪው ለመገናኘት ከሚበላው ከሚጠጣው ቀንሶ አንደበቱን ከወሬ ከዋዛ ፈዛዛ በመግታት በጸሎት ቀን ከሌሊት በመትጋት አንድ ቦታ ለተወሰነ ቀን ወር ወይም ዓመት የሚያሳልፈው ጊዜ ሱባኤ ይባላል። ሱባኤ ሁለት አይነት ነው። አንደኛው አሁን ያልኩት ከንግግር እስከ እህል ውሃ በመቀነስ ከሰው በመራቅ ምናልባትም በዋሻና በሱባኤ ቤት በመዝጋት የምናሳልፈው ጊዜ ሲሆን፣ ሁለተኛው ደግሞ በአንድ ቦታ በመወሰን ከሰው ጋራ ሌሊት ለጸሎት ጧት ለኪዳን ቀን ለቅዳሴ ማታ ለሰርክ ጸሎት ለጉባኤ በመትጋት በአጠቃላይ ሙሉ ጊዜን ለእግዚአብሔር አሳልፎ በመስጠት ማገልገልና መገልገል ማለት ነው። አንደኛው ዝግ ሱባኤ ስለሆነ ለረጅም ጊዜ ላይ ቆይ ይችላል። የኛ ብርታትና የእግዚአብሔር ፈቃድ ነው የሚወስነው። ሁለተኛው ግን ለምሳሌ በጾመ ፍልሰታ በአብይና በገና ጾም ከወዳጅ ከዘመድ ጋራ በመሆን ወይም ለብቻ ባንድ ገዳም የምናሳልፈው ነው። ሱባኤ እግዚአብሔርን እመቤታችንን እንዲሁም ከቅዱሳን እስከ ቅዱሳን መላእክት ያሉትን ለጥያቄያችን መልስ እንዲሰጡን የሕይወት እንቆቅልሻችንን እንዲፈቱልን የምንጠይቅበት የሰማይ መንገዳችን ነው። በሱባኤ ብዙ አባቶችና እናቶች ተጠቅሞበታል። ሱባኤ ከጥንት ጀምሮ አበው ነቢያትና ሐዋርያት አባቶቻችን ጨምሮ የተጠቀሙበት ያለና ወደፊትም የሚኖር ራሱን የቻለ የጸሎት የጾም የስግደት ሥርዓት ያለው ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ትምህርት መሰረት ለሚከናወኑ ሃይማኖታዊ ድርጊቶች ሁሉ ሃይማኖታዊ መልክና ሥርዓት ያላቸው እንጂ በዘፈቀደ የሚከናወኑ አይደሉም። ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 14 ቁጥር 40 ላይ ነገር ግን ሁሉ በአግባቡና በሥርዓቱ ይሁን እንዳለው በቤተክርስቲያናችን የሚከናወኑት የአምልኮት የጸሎት የሱባኤ ወዘተ የራሳቸው የሆነ መልክና ሥርዓት አላቸው። እንኳን ለቤተክርስቲያናችን የአምልኮት የጾም የጸሎት የሱባኤ ሥርዓት ቀርቶ ለሰው ሥርዓት መገዛት እንዳለብን በሞቱ ክርስቶስን የመሰለው ሊቀ ሐዋርያት የተባሉ ቅዱስ ጴጥሮስ በአንደኛ ጴጥሮስ በምዕራፍ 2 ቁጥር 13 ላይ ስለ ጌታ ብላችሁ ለሰው ሥርዓት ሁሉ ተገዙ በማለት ነግሮናል። አንዳንድ ሰዎች የሱባኤ ሥርዓትን ሲቃወሙና ከመጽሐፍ ቅዱስ ውጪ ነው ሲሉ ይሰማል። አባቶችን በገዳም የሰሩት የራሳቸው ሥርዓት ነው ይላሉ። ይህ ታላቅ ስህተት ነው። ለአብነት ያህል ብንመለከት መጽሐፍ ቅዱስ ተጠመቁ ይለናል። ለዛውም ካልተጠመቅን ከውሃና ከመንፈስ ካልተወለድን ከሰማይ ድል ፈንታ ጽዋ ተርታ እንደሌለን ይነግረናል። ግን መጽሐፍ ቅዱስ እንዴት መጠመቅ እንዳለብን አያብራራም። መጽሐፍ ቅዱስ ቁረቡ ይለናል። ካልቆረብን ደግሞ የዘላለም ሕይወት እንደሌለን አስረግጦ ይነግረናል። ነገር ግን መጽሐፍ ቅዱስ እንዴት መቁረብ እንዳለብን ስለ ሥርዓተ ቁርባን አይተነትንም። የእነዚህን ጥያቄዎች ምላሽ የምናገኘው በመጽሐፍ ቅዱስ ላይ ሳይሆን ሥርዓተ ቤተክርስቲያንን በመማርና በማወቅ ብቻ ነው። ሱባኤ አዳምና ሔዋን ከውድቀታቸው የተነሱበት ወደ ቀደመ ክብራቸው የተመለሱበት ነው። ሱባኤ ሙሴ የእግዚአብሔርን ሕግጋትና ታቦተ ጽዮንን የተቀበለበት ነው። ሱባኤ ነቢያት ጌታ እንደሚወለድ
በመንፈስ ቅዱስ መነጽር ያዩበት ነው። ሱባኤ ቅዱሳን ነቢያት ሐላፊውንና መጪውን ያዩበት የእግዚአብሔር መስታወት ነው። ሱባኤ ነብዩ ዕዝራ የተቃጠሉትን የጠፉትን የብሉይ ኪዳን መጻሕፍት የጻፈበትና ጽዋ ልቦና ጠጥቶ በጸጋ የከበረበት ነው። ሱባኤ ቅዱስ ኢያቄምና ቅድስት ሐና እመቤታችንን ያገኙበት ነው። ሱባኤ አስቴር ሕዝቦቿን ከሞት የታደገችበት፣ መርዶክዮስ ከሞት የዳነበት፣ ሐማ በማሰው ጉድጓድ የገባበት ነው። ሱባኤ ቅዱሳን ሐዋርያት እመቤታችንን ያዩበት ነው። ሱባኤ ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫ፣ አባ ጽጌ ድንግል ወዘተ ሰማያዊ የመንፈስ ቅዱስ ስጦታ የተቀበሉበትና በስጋዊና በመንፈሳዊ ዕውቀት የመጠቁበት ነው። ሱባኤ ቅዱሳን የሰማይ ምስጢር የሚያዩበት ነው። ሱባኤ መጥምቀ መለኮት ቅዱስ ዮሐንስ ጌታን ለማጥመቅ የበቃበት ነው። ሱባኤ መንፈሳዊ ሰው ከእግዚአብሔር የሚገናኝበት መሰላል ነው። ሱባኤ የሩቁን አቅርቦ የሚያሳይ መንፈሳዊ ማጉያ መነጽር ነው። ሱባኤ ሰው የሕይወቱን አቅጣጫ የሚያውቅበት መንፈሳዊ መሪ ነው። ሱባኤ ከሰይጣን ወጥመድ የምናመልጥበት ነው። ሱባኤ ከጸጋ የተራቆተን ሰው እስከ ብቃት ደረጃ የሚያደርስ ጸጋን የሚያላብስ የእግዚአብሔር ሰማያዊ መንገድ ነው። ሱባኤ በኃጢአት የዛገችውን ነፍሳችንን ወልውለን የምናነጻበት የተጋድሎ ፋና ነው። ሱባኤ ሰው ወደ እግዚአብሔር ጥያቄ የሚያቀርብበት፣ እግዚአብሔር ለሰው መልስ የሚሰጥበት ስልክ ነው። መደወያ ቁጥሩም ጸሎት ነው። ሱባኤ በኃጢአት ለወደቀ ሰው መነሻና ጸጋ ማስመለሻ ነው። ሱባኤ ለሀገር ለወገን ምሕረት ከፈጣሪ የምንለምንበት ነው። ነብዩ ሙሴ በኦሪት ዘዳግም ምዕራፍ 9 ቁጥር 25 ላይ እግዚአብሔርም አጠፋቸዋለሁ ብሎ ስለተናገረ በወደኩበት ዘመን 40 ቀንና 40 ሌሊት በእግዚአብሔር ፊት ወደኩ እንዳለ ሱባኤ እግዚአብሔር ፊት የምንወድቅበት ነው። ሱባኤ እግዚአብሔር ጸሎታችንን በልዩ ሁኔታ የሚሰማበት ነው። ነብዩ ሙሴ እግዚአብሔር በሱባኤ ጸሎቱን እንዴት እንደሰማው ሲናገር በኦሪት ዘዳግም ምዕራፍ 10 ቁጥር 10 ላይ እኔም እንደ ፊተኛው ጊዜ 40 ቀንና 40 ሌሊት በተራራ ላይ ተቀመጥኩ፣ እግዚአብሔርም በዚህ ጊዜ ደግሞ ሰማኝ በማለት ተናግሯል። እዚህ ላይ ከነብዩ ሙሴ ልንማር የሚገባን በሱባኤ ብርቱ ጸሎት ከያዝን ጸሎታችን በእግዚአብሔር ዘንድ እንደሚሰማና ሙሴ በተራራ በመሰላት ቤተክርስቲያን አሊያም ገዳም ሄደን እንደ ሙሴ ከሰው ተለይተን በጥሞና ሆነን ከዓለም ጫጫታ ወጥተን ሱባኤ መያዝ እንዳለብን ነው። ምክንያቱም ሙሴ ሱባኤ ያዘው ተራራ ላይ ነውና። እናታችን ቅድስት ሐናና አባታችን ቅዱስ ኢያቄም እመቤታችንን ለማግኘት ሱባኤ ገብተዋል። በተለይ አባታችን ቅዱስ ኢያቄም ወለላይቱን እመቤት ለማግኘት ለ40 ቀናት በረሃ ውስጥ ሱባኤ ገብቷል። በሱባኤያቸውም ከፀሐይ የምታበራ ከፍጥረት ሁሉ የምታስፈራ ደግ ልጅ እናታችን ወለላይቱ እመቤት ድንግል ማርያምን አግኝተውበታል። ስለዚህ እመቤታችን የሱባኤ ውጤትም ናት። ነብዩ ሙሴም አባቶቹን አብነት አድርጎ በሲና ተራራ ላይ ሱባኤ ይዟል። በኦሪት ዘጸአት ምዕራፍ 24 ቁጥር 18 ላይ ሙሴም በተራራ ላይ 40 ቀን 40 ሌሊት ቆየ በማለት የሙሴን የሱባኤ ሕይወት ይነግረናል። እዚሁ ኦሪት ዘጸአት ምዕራፍ 34 ቁጥር 28 ላይ በዚያም 40 ቀንና 40 ሌሊት ከእግዚአብሔር ጋር ነበረ፣ እንጀራም አልበላም ውሃም አልጠጣም በማለት ነብዩ ሙሴ ከእህል ከውሃ ተከልክሎ ብርቱ ሱባኤ እንደያዘ ይነግረናል። በአንደኛ ነገሥት በምዕራፍ 17 ቁጥር 3 ላይ ነብዩ ኤልያስም በኮራት ፈፋ እግዚአብሔር እየመገበው በሱባኤ አሳልፏል። ነብዩ ዕዝራ በገዳም አርፋድ ሱባኤ በመያዝ ፈጣሪውን ለምኗል። ለአብነት ይህንን አልን እንጂ በአጠቃላይ ብዙ አባቶቻችን በመጽሐፍ ቅዱስ ሱባኤ በመያዝ ከፈጣሪያቸው ተገናኝተዋል፣ መልስም አግኝተዋል። ገድለ ቅዱሳንን ስንመለከት ደግሞ በሀገራችን አቡነ ገብረ መንፈስ ቅዱስ በዝቋላ ባህር ተዘቅዝቀው ለ100 ዓመታት ታላቅ ሱባኤ ይዘዋል። ቅድስት ክርስቶስ ሰምራ ለ22 ዓመታት በጣና ሐይቅ ውስጥ በአሳ ሆዷ እስኪሰነጠቅ ታላቅ ሱባኤ ይዛለች። አቡነ እስትንፋሰ ክርስቶስም በአባይ ወንዝ ለ9 ዓመታት ስለ ኢትዮጵያ ሕዝብ ኃጢአት ታላቅ ሱባኤ በመያዝ ምሕረት ለምነዋል። አቡነ ሂሩት አምላክ በጣና ሐይቅ፣ አቡነ ኢየሱስ ሞዓ ለ50 ዓመታት በሐይቅ እስጢፋኖስ ባህር ላይ ታላቅ ሱባኤ ይዘዋል። አቡነ ዘራብሩክ፣ አቡነ አሩን ወዘተ
በታላቅ ተጋሩ በሱባኤ ያሳልፈዋል። ዛሬም እኛ ሱባኤ በመግባት የምንጸልየው እንደነሱ ለመጠቀምና ከፈጣሪ ለመገናኘት ነው። ሱባኤ በቤታችን መያዝ እንችላለን ወይ የሚለውን ስንመለከት መልሱ አዎ እንችላለን ነው። በተለይ በዚህ በዘመነ ኮሮና ሱባኤ በቤታችን መያዝ ትልቅ አማራጭ ነው። ከፊታችን ያለው ጾመ ፍልሰታን በቤታችን በጾም በጸሎት ተወስነን በሱባኤ ሆነን ማሳለፍ እንችላለን። መጽሐፍ አስቴርን ስንመለከት አስቴር በምትኖርበት በቤተ መንግስት ከባድ ሱባኤ በመያዝ ታሪክ ሰርታለች። አስቴር በምቾትና በድሎት ቦታ ሆና ሱባኤ በመያዝ ከፈጣሪዋ መልስ አግኝታበታለች። ህዝቦቿንም ከሞት ታድጋለች። ዳንኤልና ሰለስቱ ደቂቅም በዋሻ ሳይሆን በናቡከደነጾር ቤተ መንግስት አስደናቂ ሱባኤ ይዘዋል። እነዚህ በተደላደለው በምቾት በተሞላው ቤተ መንግስት ሱባኤ ከያዙ እኛ በትንሿ ቤታችን መያዝ ምን ይከለክለናል? ለዚህ ሁሉ ግን የራሳችንና የቤታችን ሁኔታ ይወስነዋል። በመኖሪያ ቤታችን ለጸሎት የተለየ ክፍል ካለ ለሱባኤ የበለጠ አመቺ ይሆናል። ምክንያቱም ቅድም እንዳልኩት ሱባኤ ከሰው መለየትን፣ ጸጥታን፣ ተአቅቦን፣ መረጋጋትን፣ ትኩረት ሰብስቦ መቀመጥን ስለሚጠይቅ ነው። የጸሎት ቤት ከሌለን ደግሞ እንደ ቤቱ አመል አድርገን መያዝ እንችላለን። ይህ ሱባኤ ምናልባትም አስቸጋሪ ነገር ሲገጥመን እጅግ ፈተና የሆነብንና ጊዜ የማይሰጠን ነገር ካለ ጸሎት ቤታችንን ሆነን በገዳም ስርዓት እመቤታችንን መማፀን ችግራችንን እንድታቀልልን ድንገተኛ ሱባኤ መያዝ እንችላለን። በቤታችን ዝግ ሱባኤ ብቻ ሳይሆን ልክ እንደ ሱባኤ በሰባቱ የጸሎት ጊዜያት ጸሎት እያደረግን በቤታችን ታቅቦ መያዝ እንችላለን። በተለያዩ ምክንያቶች በቤታችን ሱባኤ መያዝ የማይመቸን ሰዎች በተለይም ምቹ የጸሎት ቤትና ቦታ የሌለን ሰዎች ባለን ቦታ ታቅቦ መያዝ እንችላለን። እዚህ ላይ ግር እንዳይላችሁ ወደ ማጠቃለያው አካባቢ ስለ ታቅቦና አጠቃቀሙ ነግራችኋለሁ። ሰው እንደመሆናችን መጠን የተለያዩ ችግሮች ይገጥሙናል። በየሰው መፍትሄ ለማግኘት ከመዞር በቤታችን ለተወሰኑ ቀናት ሱባኤ ታቅቦ ብንይዝ በእውነት ከእግዚአብሔር ከመቤታችን መፍትሄ እናገኛለን። ስለ ሰባቱ የጸሎት ጊዜያት በተማርነው ላይ መቶ አለቃ ቆርኔሌዎስ ከቤተሰቦቹ ጋራ እግዚአብሔርን የሚፈራና በፍጹም ልቡ የሚያመልክ እጅግም ምጽዋትን መስጠት የሚወድ ደግ ሰው እንደነበረ በቤቱ ሲጸልይ የእግዚአብሔር መልአክ ተገልጾለት ጸሎቱንና ምጽዋቱ በእግዚአብሔር ፊት ለመታሰቢያ እንዳደረገ የሐዋርያት ሥራ ምዕራፍ 10 ቁጥር 1 እስከ 33 ያለውን አንስተን አይተናል። ዛሬም እኛ እንደ ቆርኔሌዎስ በቤታችን ብንጸልይ እግዚአብሔር የማይሰማበት ምክንያት የለም። ዋናው አጠቃቀማችን ነው። ነብዩ ዳንኤል በአንበሳ ጉድጓድ፣ ሰለስቱ ደቂቅ በእሳት፣ ሐዋርያት በእስር ቤት፣ ቅዱስ ዮሐንስ በፍጥሞ ደሴት ጸልየዋል፣ ሱባኤ ይዘዋል። እኛ ግን በሞቀ ቤታችን መጸለይ አቃተን። የአስቴር የዳንኤልና የሰለስቱ ደቂቅ የቤተ መንግስት ሱባኤ የመቶ አለቃ የቆርኔሌዎስ የቤት ውስጥ ጸሎትና ሱባኤ በቤተ ክርስቲያን ብቻ እንዳልሆነና በችግር ጊዜ ባለንበት ቦታ መጸለይና ሱባኤ መያዝ እንዳለብን ትልቅ ማሳያ ነው። አርምሞ ማለት ምን ማለት ነው የሚለውን ስናይ አረመመ ማለት ጸጥ አለ፣ ዝም አለ ማለት ነው። አንድ ሰው በሱባኤ አንደበቱን ከንግግር ገብቶ ራሱን ለጸሎት አበርትቶ የሚቆይበት ጊዜ አርምሞ ይባላል። አርምሞ ከሱባኤ ጋር የተያያዘ ነው። በሱባኤ መነጋገር የማንችልበት የዝምታና የጸጥታ ጊዜ ነው አርምሞ የምንለው። የአርምሞ ህይወት በገዳማት የሚኖሩ ዝጉሃውያን አባቶቻችንና እናቶቻችን ያዘወትሩታል። አርምሞ ለአባቶቻችን ከሰው ጋራ በአንደበታቸው የማያወሩበት ከእግዚአብሔርና ከመቤታችን እንዲሁም ከቅዱሳን ጋራ በጸሎት የሚነጋገሩበት የዝምታ፣ የጸጥታ፣ የእርጋታ፣ የሰላምና የጥሞና ወርቃማ ህይወታቸው ነው። የአርምሞ ህይወት ከየትኛው መንፈሳዊ ህይወት እጅግ ከባድ ቢሆንም ሰላምና ጸጥታ ተመስጦን የተሞላ ስለሆነ ከትልቅ ጸጋና ማይረግ የሚያደርስ ነው። ማንም ሰው ይህንን ህይወት ለመኖር አይችልም ከእግዚአብሔርና ከእናቱ ከድንግል ማርያም ካልተሰጠው በስተቀር። በብሉይ ኪዳን የነበሩት ነቢያት በሐዲስ ኪዳንም ሐዋርያት ይህንን የአርምሞ ህይወት በጾም በጸሎት ተወስነው በስፋት ኖረዋል። ቅድም በምሳሌነት ያነሳነው ነብዩ ሙሴ 40 ማልትና 40 ሌሊት በሱባኤ ኖረ ስንል ሱባኤውን በአርምሞ ይዞ ነው። ጌታችንም በቆሮንቶስ ገዳም የያዘው ሱባኤ በአርምሞ ነው። አንድም ሐዋርያት አጠገቡ ወይንም አብሮት አልነበሩም። በብዙ ገድለ ቅዱሳን ላይ ቅዱሳን በተለይ በጾም ወቅት በጸሎት ጥሙድ እንደበሬ
ትጉህ እንደ ገበሬ ሆኖ በአርምሞ ይሰነብታሉ። በዚህም ከፈጣሪ ጋር ብቻ በመነጋገር ከሰው በማርመም ብዙ ጸጋና በረከት ይቀበላሉ። አርምሞ ሁለት አይነት ነው። አንደኛው ከሱባኤ ጋር የምንይዘው አርምሞ ሲሆን ይህም በገዳም በዋሻ ወይም ለሱባኤ በተዘጋጀ ቦታ በመዝጋት ከሰው በመለየት የምንይዘው ነው። ሁለተኛው ከዋሻ ውጪ የምንይዘው አርምሞ ነው። ይህ አርምሞ ሌሊት በጸሎት በመትጋት ሌሊት ወይንም ጧት በገዳሙ ቤተክርስቲያን አሊያም በገዳሙ ባሉት ዛፎችና መጠለያ ስር በመጠለል የሰባቱን ጊዜያት ጸሎት በመጸለይ ከሰው ተለይተን የምናሳልፈው ነው። በዚህኛው አርምሞ በቀላሉ ለፈተና ልንጋለጥ እንችላለን። በተለይ ኪዳን ቅዳሴና መላ ወይም የህብረት የሰርክ ጸሎት ቤተክርስቲያን ውስጥ በመግባትና ከህዝብ ጋር አንድ ሆነን ስንካፈል ልንጠነቀቅ ይገባል። ምክንያቱም ሳናውቅ ሰው አናግሮን መልስ ሰጥተን ወይም እኛው ረስተን ተናግረን አርምሟችንን ልንፈታ እንችላለን። ከሰው ብንገለልም ምናልባት ባላሰብንበት በተዘናጋንበት ሰዓት ሰው ሊያናግረን የሆነ ነገር ሊጠይቀን ይችላል። እኛም አርምሞን በመርሳት ብንነጋገርና መልስ ብንሰጥ በቀላሉ ፈተናውን ወደቅን ማለት ነው። ስለዚህ ሰይጣን በቀላሉ በሰው ያደረ አርምሟችንን ሊያስፈታን ስለሚችል ብንችል አፋችንን በሻርፕ በነጠላና በስከርብ በመሸፈን ፈተናውን መከላከል እንችላለን። እንዲህ ስናደርግ አርምሞን ብንዘነጋ እንኳን በአፋችን ያለው ስለሚያስታውሰን አንሰናከልም። አርምሞ ትዕግስትን ይጠይቃል። ማውራት ለለመደው አንደበታችን በደቂቃ በሺዎች የሚቆጠሩ ቃላት ለሚናገሩ ምላሳችን ሊከብድ ይችላል። ግን እንደ ጸሎት እንደ ሱባኤ ሁሉ መንፈሳዊ የዝምታ ልምምድ በማድረግ ልናዳብረውና ልናሳድገው እንችላለን። አርምሞ ወይም ዝምታ ወለላይቱ እመቤት ከምትወደው ባህሪ አንዱ ስለሆነ በሱባኤ ወቅት ብቻ ሳይሆን በዓለማዊ ሕይወታችንም ልንለምደው የሚገባ አስደናቂ የበረከት ሕይወት ነው። ዝምታን ባህሪያችን ካደረግን ሆደ ሰፊ ነገር ኃላፊ እንሆናለን። ከዘጠኙ ቅዱሳን አንዱ የሆኑት አቡነ ጰንጠሌዎን በገዳማቸው በትንሿ ዋሻ ውስጥ ለ45 ዓመታት ከሰው ሳይነጋገሩ በሱባኤና በአርምሞ ሆነው ፋና ተጋድሏቸውን ጥቅምት 6 ቀን የፈጸሙ ታላቅ አባት ናቸው። አስደናቂ ገድላቸው የ45 ዓመታት የሱባኤና የአርምሞ ሕይወታቸውን በማድነቅ እንዲህ ይላል። አባት ሆይ ድኩመ ሥጋ ባህሪን የለበስክ ሲሆን ልብህ እንዴት ወደ አምላክ ይገሰግስ ዘንድ ጨከነ? ራስን እንደ ሞት አድርገህ ናቅኸው። በዚህ ዓለም የሚያበሩ ፀሐይና ከዋክብት የብርሃናቸው ጸዳል መልካምና አስደሳች መሆኑን ስታውቅ ለማየት እንዴት ፍላጎት አልኖርህም? አባት ሆይ ፈጣሪ በየወገናቸው የፈጠራቸውን የበረሃ አበቦች እንደ ሮማን አበባ መልካም መዓዛ የሚሰጥ እንደ ናርዶስ እንደ ከበረ ከርቤ ሽቱም መልካሙን ፍሬ የሚያፈሩትን እጽዋቶችንና አበቦችን ለማየት ስጋዊ ስሜት እንዴት አላሸነፈም? የአምላክን ሥራ ሁሉ ለማየት ብቻ ሳይሆን ለመስማትም አስደናቂ ነው። ታዲያ ይህን ሁሉ ስታውቅ እንዴት እንዳላዋቂ መሆኑን መረጥክ? አባት ሆይ የሚጠፋውን የዚህን ዓለም ብርሃን የምታይበት አይን እያለ የማይጠፋውን ብርሃን ታይ ዘንድ ወደ ራስን አይን እንደሌለው እውር አደረግ። አባት ሆይ የምትሰማበት ጆሮ እያለ የኃጣንን ነገር ላለመስማት ራስን እንደ ደንቆሮ አደረክ በማለት ይነግረናል። እኚህ ታላቅ ጻድቅ ለ45 ዓመታት በአርምሞና በሱባኤ ፈጣሪያቸውን ከተማጸኑ እኛ እንዴት ለ7ና ለ14 ቀን ሱባኤ በአርምሞ መቆየት ያቅተናል? ቅዱሳን በትዕግስታቸውና በአርምሟቸው እንደተመሰገኑ እኛም በትንሿ አቅማችን ትንሿን ሱባኤ በመያዝ እመቤታችንን ልንማጸናትና ጌታችንን ልንለምን ይገባናል። እንደ አርምሞ ታቅቦ ማለት ምን ማለት ነው? ታቅቦ ከአርምሞ በምን ይለያል የሚለውን ስናይ መታቀብ መከልከል መወሰን ማለት ነው። ታቅቦ ከመቤታችን አስደናቂ ከሆኑ ባህሪዎቿ አንዱ ነው። በቤተ መቅደስ ስትኖር አንደበቷን ለጸሎትና ለምስጋና ካልሆነ በቀር አትከፍትም ነበር። የሚጠይቋትን ግን ትሕትናን በተላበሰ በማዛ መለኮት በተለወሰ ጡም አንደበቷ በለሆሳስ ታናግራቸዋለች። ወለላይቱ እመቤት መላ ዘመኗን የኖረችው በፍጹም ታቅቦ ነው። የታቅቦ ሕይወቷ የአይሁድ ደናግልን እስኪያስደንቅ ድረስ ካህናቱም እስኪደመሙባት ድረስ ነበረ። የእመቤታችንን የታቅቦ ሕይወት በሱባኤና በገዳማት በአጽዋማት ጊዜ ብቻ ሳይሆን በማንኛውም ጊዜ ወደ ሕይወታችን ብናመጣው ብንለማመደው ሰላማዊና የተረጋጋ ስጋይና መንፈሳዊ ሕይወት ይኖረናል። ታቅቦ ስንል አንደበታችንን ክፉ ከመናገር
ጆሮአችን ሐሜት ከመስማት አይናችን ስጋይ ነገር ከማየት ባላፊው አግዳሚው ከመቁለጭለጭ እጃችን የሰውን አለመንካት ከንፈራችን የኛ ያልሆነውን አለመሳም እግራችን ወደ ጭፈራና መሽታ ዝሙትና መጠጥ ቤት እንዲሁም አልባሌ ቦታ ከመሄድ መታቀብን ያካትታል በአጠቃላይ በስጋዊ ህይወታችን የታቀበ ህይወትን ብንለማመድ ሳንነግድ አተረፍን ማለት ነው አንድ ሰው በገዳም ዝግ ሱባኤ ወይም አርምሞ መያዝ ካልሆነለት በታቀበ መጸለይ ይችላል ይህም እንደሌሎቹ ሁሉ የከበደ ልምምድ ላይ ጠይቅ ይችላል ታቀበ ከአርምሞ የሚለየው በአርምሞ ምንም አይነት ንግግር የለም በታቀበ ግን የምንፈልገው ነገር ካለ በለሆሳስ መጠየቅና ማናገር እንችላለን ይህ ማለት እንደ ልባችን እናወራለን ማለት ሳይሆን አስፈላጊና ግድ የሆነ ነገር ብቻ መጠየቅ ከዚያ ውጪ ዝምታ ነው የሚሆነው ታቀበ ላወቀበትና ለተጠቀመበት ሰው ትልቅ ሱባኤና አርምሞ ነው ብዙ ንግግር የለ ዋዛ ፈዛዛ የለ በጸሎትና በስግደት ተጠምደን የተለያዩ መጻሕፍትን በማንበብ ቤተክርስቲያን እየዋልን ወደ በአታችን ወይም በገዳም ውስጥ የምናርፍበት ቦታ መወሰን ወይም መታቀብ ነው የምንጠጋባቸው እናቶችና አባቶች ካሉን እነሱ ጋር መያዝ እንችላለን ምክንያቱም በጸሎታቸውም ያግዙናል ስለዚህ ታቀቦ የሚያዘው በዋሻ ሳይሆን ገዳሙ በሰጠን እንግዳ ማረፊያ ወይም ጸጥታ በሚሰማን ቦታ ነው ድንኳን ከያዘን በዛ መያዝ እንችላለን እንዲሁም በቤታችን መያዝ እንችላለን በታቀቦ ጊዜ የጸሎት ጊዜያችንን ያመጋገብ ሁኔታችን ከሱባኤና ከአርምሞ ጋራ አይለያየም አንድ ነው በተለይ ከወዳጃችን ከቤተሰባችን ጋራ ጾመ ፍልሰታንና ሌሎች አጽዋማትን በታቀቦ ብናሳልፍ ጊዜያችንን በአግባቡ ተጠቀምን ማለት ነው በታቀቦ ለአንደበታችን ህግና ስርዓት አበጅተን ከንፈራችንን የምስጋና መሰንቆ አፋችንን የጸሎት መፍለቂያ አድርገን ብንጠቀምበት በሱባኤና በአርምሞ የምናገኛቸውን ማናቸውንም ነገሮች መልሶች ከመቤታችን እናገኛለን መዝሙረኛው ቅዱስ ዳዊት በመዝሙር 109 ቁጥር 30 ላይ እግዚአብሔርን በአፌ እጅግ አመሰግነዋለሁ እንዳለ አፍ የልብ ሐሳብ መግለጫ የቃል ሞጫ ነው ስለዚህ ይህንን የከበረውን አፋችንን እንደ ዳዊት ከልባችን ምስጋና የምናወጣበት በእግዚአብሔር ቃል የምናመሰግንበት መሆን አለበት አፋችን ዋዛ ፈዛዛውን የምንናገርበት ልባችን የክፉ ቃል ምንጭ ከሆነ ታቅቦ ባህሪዋ የሆነችው ወለላይቱ እመቤት ትቀየመናለች አብዛኞቻችን በድርጊት ከመንሰራቸው ኃጢያቶች ይልቅ ለኛ ቀላል የመሰሉን ትኩረት የማንሰጣቸው በደሎች በወዳጆቻችን ላይ በአፋችን የምንፈጽማቸው ኃጢያቶች አሉ ሰው መስደብ ሐሜት በኃይለ ቃል ማስደንገጥ ጸያፍ ቃላትን መናገር አሽሙር ወዘተ በቀላሉ በአፋችን የምንስታቸው ኃጢያቶች ናቸው ታቀቦን በህይወታችን ብንለማመድ ግን ከነዚህ ኃጢያቶችና ድርጊቶች እንቆጠባለን ጥበበኛው ሰለሞን በመጽሐፈ ምሳሌ በምዕራፍ 15 ቁጥር 14 ላይ የሰነፎች አፍ ግን በስንፍና ይሰማራል እንዳለ እኛም አፋችን በስንፍና በተመሰለው በኃጢያት እንዳይሰማራ በታቀቦ ልናቀበው ይገባል አንደበታችን የጸሎት ሰይፍ የሚወጣበት ሰይጣን የሚርቅበት እንጂ ያመጽ ተንኮል የሚፈጸምበት ሊሆን አይገባም ለዚህም ነው ነብዩ ዳዊት በመዝሙር 120 ቁጥር 2 ላይ ከአመፀኛ ከንፈር ከሸንጋይ ማንደበት አቤቱ ነፍሴን አድናት ያለው የክርስቲያን አፍ አሕዛብን የሚገስጽ ሰይጣንን የሚቆራረጥ ለተጠየቀው በተተና መልስ የሚሰጥ የእመቤታችንን ክብር የሚገልጥ ለጌታችን ምስጋና የሚያቀርብ መሆን አለበት በራዕየ ዮሐንስ ምዕራፍ 19 ቁጥር 15 ላይ አሕዛብን ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል ተብሏልና ቅዱስ ዳዊት የሰውን ክፉ ነገር አንደበቱ እንዳይናገር በመዝሙር 17 ቁጥር 4 ላይ የሰውን ሥራ አፌ እንዳይናገር ፈቃዴ ነው ስለ ከንፈሮች ቃል ጭንቅ የሆኑ መንገዶችን ጠበቁ እንዳለው እኛም የሰውን ክፉ ነገር በከንፈራችን ላለመናገር አንደበታችንን በታቀቦ ልንጠብቅ ይገባል ስንቶቻችን ነን ጭንቅ ከሆነ ከሐሜት መንገድ አፋችንን የጠበቅን ስንቶቻችን ነን የሰውን በጎ ሥራ በክፉ ጎራ የተናገርን ታቀቦ ከባድና ጭንቅ ቢሆንም ራሳችንን ከአንደበት ኃጢያት ለመጠበቅ እመቤታችንን ለማስደሰት ከሷ በጸሎት መልስ ለማግኘት ጠቃሚ ነውና ተወዳጁን ታቀቦ ገንዘብ እናድርግ እንጠቀምበት በቀጣይ በክፍል 3 ደግሞ በሱባኤ ወቅት የሚጸልዩ ጸሎቶች የትኞቹ ናቸው እንዴት እንጸልያቸው እመቤታችንን በሱባኤ ምን እንለምናት ምን እንጠይቃት
መልስ የምናገኘው ሱባኤ ውስጥ ነው ወይስ ከሱባኤ ውጭ ነው? ሁለት ሶስቴ ሱባኤ ገብተን መልስ ብናጣ ምን እናድርግ የሚሉትን እናያለን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባህሪ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።